ማንቸስተር ዩናይትድን በተመለከተ ብዙ መረጃዎችና ዜናዎች እየወጡ ይገኛሉ። ከዝውውር ጋር በተያያዘ ዴቪድ ኦርንስቴን እና ፋብሪዚዮ ሮማኖ በርካታ መረጃዎችን ስለ ማንቸስተር ዩናይትድ አጋርተዋል። አሰልጣኝ ማይክል ካሪክ እና ክለቡ ማንቸስተር ዩናይትድ ስለ ቀጣይ የውድድር ዓመትና የዝውውር እቅድ ጠንካራ ውሳኔዎችን ማስተላለፋቸው ተሰምቷል። በተጨማሪም ኦልድ ትራፎርድ ከ14 ዓመታት በኋላ ለመጀመሪያ ጊዜ ታሪካዊ እድሳት እየተደረገለት ይገኛል። በሌላ በኩል የማንቸስተር ዩናይትድ ተጫዋቾች በ2026 ዓለም ዋንጫ ውድድር ላይ ታሪክ እየሰሩ ይገኛሉ። በዚህም መሰረት ከማኑኤል ኡጋርቴ ልብ የሚነካ አሳዛኝ መልእክት እስከ ማይክል ካሪክ ጠንካራ ውሳኔዎችና የፋብሪዚዮ ሮማኖ ሰበር የዝውውር መረጃዎች እንዲሁም በዓለም ዋንጫው ላይ የቦቢ ቻርልተን እና የሩቪን ቫን ፐርሲን የምንጊዜም ታሪካዊ ሪከርድ ለመስበር አንድ እርምጃ ብቻ ስለቀረው አዲሱ የኦልድ ትራፎርድ ኮከብ የማንቸስተር ዩናይትድ ተጫዋቾች በውድድሩ ላይ ያላቸውን ተጽዕኖ አጠር አድርገን በዝርዝር እንነግራችኋለን። ታዲያ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮው እንለፍ። የ2026ቱ ዓለም ዋንጫና የማንቸስተር ዩናይትድ ተጫዋቾች ተጽዕኖ በዘንድሮው የዓለም ዋንጫ ማንቸስተር ዩናይትድን ወክለው ከተጓዙት 14 ተጫዋቾች መካከል 3ቱ ሲሰናበቱ 11ዱ ሀገራቸውን ይዘው ወደ ቀጣዩ ዙር ራውንድ ኦፍ 32 ማለፋቸውን አረጋግጠዋል። ከ11ዱ የማንቸስተር ዩናይትድ ተጫዋቾች መካከል ማቲያስ ኩኛና ብሩኖ ፈርናንዴዝ በዓለም ዋንጫው የምድብ ጨዋታዎች ለብሔራዊ ቡድናቸው ባደረጉት አስተዋጽኦ የፕሪሚየር ሊግ ተጫዋቾች ምርጥ 11 ወይም ደግሞ ፕሪሚየር ሊግ ፕሌየርስ ወርልድ ካፕ ግሩፕ ስቴጅ ቤስት 11 ውስጥ መካተት ችለዋል። የማንቸስተር ዩናይትድ ተጫዋቾችና በራውንድ ኦፍ 32 ማጣሪያ የሚገጥሟቸውን ቡድኖች እንዲሁም የተከናወኑ ጨዋታዎችን በዝርዝር ስንመለከት ማቲያስ ኩኛ፣ ኤደርሰን እና ካርሎስ ካዘሚሮ ከብራዚል ብሔራዊ ቡድን ጋር ከምድባቸው አንደኛ ሆነው በማለፍ ትናንትና ምሽት ጃፓንን በራውንድ ኦፍ 32 አሸንፈው ወደ ራውንድ ኦፍ 16 ማለፍ ችለዋል። በትናንቱ ጨዋታ ካርሎስ ካዘሚሮ ለሀገሩ 10ኛ ጎሉን በማስቆጠር ሁለተኛው በእድሜ ትልቁ ብራዚላዊ ተጫዋች መሆን ችሏል። ከዚህ ጋር አያይዘን ስለ ማቲያስ ኩኛ የዓለም ዋንጫ ሪከርድ ጥቂት ነገር እናንሳ። በማንቸስተር ዩናይትድ ቤት ድንቅ የውድድር ዓመትን ያሳለፈው ማቲያስ ኩኛ በዓለም ዋንጫውም ድንቅ ብቃቱን በማሳየት በምድብ ጨዋታዎች ላይ 3 ጎሎችን አስቆጥሯል። በዚህ አስደናቂ ብቃቱ በማንቸስተር ዩናይትድ ተጫዋቾች የተያዘውን ብዙ ጎል የማስቆጠር ሪከርድ የተጋራ ሲሆን ይህን ሪከርድ ለመስበርም አንድ እርምጃ ብቻ ቀርቶታል። ከዚህ በፊት በአንድ የዓለም ዋንጫ ውድድር ላይ 3 ጎሎችን ማስቆጠር የቻሉት የማንቸስተር ዩናይትድ ተጫዋቾች 3 ሲሆኑ እነሱም ሰር ቦቢ ቻርልተን በ1966፣ ማርከስ ራሽፎርድ በ2022 እና ሩቨን ቫን ፐርሲ በ2014 የዓለም ዋንጫ ውድድር ላይ ያስመዘገቡት ሪከርድ ነው። በዚህም መሰረት ማቲያስ ኩኛ በቀጣይ ጨዋታዎች ተጨማሪ ጎል ካስቆጠረ በአንድ የዓለም ዋንጫ ውድድር ላይ ከፍተኛ ጎል ያስቆጠረ የምንጊዜም የማንቸስተር ዩናይትድ ተጫዋች በመሆን አዲስ ታሪክ ይጽፋል። ስለ ማቲያስ ኩኛ ምን ሐሳብ አላችሁ? ተጨማሪ ጎሎችን በማስቆጠር ታሪክ የሚሰራ ይመስላችኋል? ሐሳባችሁን ብታካፍሉኝ ደስ ይለኛል። ወደ ሌሎቹ የማንቸስተር ዩናይትድ ተጫዋቾች ስናልፍ ማርከስ ራሽፎርድ እና ኮቢ ሜኑ ከእንግሊዝ ብሔራዊ ቡድን ጋር ወደ ራውንድ ኦፍ 32 ያለፉ ሲሆን በፈረንጆቹ ሐምሌ 1 ከዲሞክራቲክ ሪፐብሊክ ኮንጎ ጋር ይጫወታሉ። ኮቢ ሜኑ እስካሁን አንድም ደቂቃ ባለመጫወቱ የማንቸስተር ዩናይትድ ደጋፊዎችን እያስኮረፈ ይገኛል። ነገር ግን ኮቢ ሜኑ እንዳይደክመውና እንዳይጎዳ አለመጫወቱ ለማንቸስተር ዩናይትድ ጥሩ አጋጣሚ ሊሆን ይችላል። ማርከስ ራሽፎርድ ከፓናማ ጋር በነበረው ጨዋታ ጀማሪ በመሆን ተሰልፎ ድንቅ ብቃቱን አሳይቷል። ከክሮሺያ ጋር በነበረውም ጨዋታ ተቀይሮ በመግባት አስደናቂ ጎል ማስቆጠሩ ይታወሳል። አሁን ላይ ማርከስ ራሽፎርድን በተመለከተ በተለይ ከፓናማ ጋር በነበረው ጨዋታ ባሳየው ብቃት ዙሪያ ብዙ አስተያየቶች እየተሰጡ ይገኛሉ። ማርከስ ራሽፎርድ በጨዋታው ላይ 63 ጊዜ ኳስ በመንካት 5 ሙከራዎችን ቢያደርግም ጎል ማስቆጠር አልቻለም ነበር። ይህንን አስመልክቶ ሪዮ ፈርዲናንድ የራሱን የትንታኔ አስተያየት አጋርቷል። ሪዮ ፈርዲናንድ በትንታኔው አንዳንድ ጊዜ ቁጥሮች እውነታውን እንዳዛቡና ለራስ ክርክር እንዲመች አድርገህ ልትጠቀምባቸው ትችላለህ። ነገር ግን በአይን ስትመዝነው የራሽፎርድ ጉልበትና የሰውነት እንቅስቃሴ ወይም ደግሞ ቦዲ ላንጉጅ በጣም አዎንታዊ ነበር። በሌላ በኩል አጨዋወቱ ማራኪ ቢሆንም የውሳኔና የአጨራረስ ብቃቱ ላይ ጉድለት ነበረበት በማለት አስተያየት ሰጥቷል። ብሩኖ ፈርናንዴዝ እና ዲያጎ ዳሎት የፖርቹጋልን ብሔራዊ ቡድን ወክለው በፈረንጆቹ ሐምሌ 3 የሉካ ሞድሪቿን ክሮሺያን ይገጥማሉ። ፖርቹጋል እንደ ቡድን ባትደራጅም ብሩኖ ፈርናንዴዝ በፈጠራው በኩል የተሻለ እንቅስቃሴ በማድረግ አንድ አሲስት አስመዝግቧል። ኑሰር ማዝራዊ የሞሮኮን የግራ መስመር ተከላካይ በመምራት ድንቅ ብቃቱን እያሳየ ሲሆን ትናንትና ሌሊት በተደረገው ጨዋታ በራውንድ ኦፍ 32 ኔዘርላንድን በፔናልቲ ሹታውት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። ሌላኛው አፍሪካዊ ኮከብ አማድ ዲያሎ በምድብ ጨዋታዎች ላይ የአይቬሪ ኮስት ቁልፍ ተጫዋች ነበር። በራውንድ ኦፍ 32 ሀገሩ አይቬሪ ኮስት እና ኖርዌይ ዛሬ ምሽት ይገናኛሉ። ሴኖ ሎመንስ የኩርተዋ ተጠባባቂ በመሆን ከቤልጂየም ጋር ወደ ቀጣይ ዙር ያለፈ ሲሆን በራውንድ ኦፍ 32 የአፍሪካ ዋንጫ አሸናፊዋን ሴኔጋልን በፈረንጆቹ ሐምሌ 1 ይገጥማል።
ሌላኛው የማንቸስተር ዩናይትድ ተጫዋች በአርጀንቲና ብሔራዊ ቡድን ውስጥ በመከላከልና ኳስ በማደራጀት ረገድ የአንበሳውን ድርሻ እየተወጣ የሚገኘው ሊሳንድሮ ማርቲኔዝ ነው። የአርጀንቲና ብሔራዊ ቡድን በራውንድ ኦፍ 32 ሐምሌ 4 ኬፕ ቨርዴን ይገጥማል። እንግዲህ ለማንቸስተር ዩናይትድ ተጫዋቾች በሙሉ መልካም እድል እየተመኘን ወደ ቀጣዩ ርዕሰ ጉዳያችን እናልፋለን። ቀጥለን የምናነሳው ጉዳያችን ማኑኤል ኡጋርቴ ያስተላለፈውን ልብ የሚነካ መልእክትና የቡድን አጋሮቹን ድጋፍ ይመለከታል። ማኑኤል ኡጋርቴ በዓለም ዋንጫው ላይ ከስፔን ጋር በተደረገው ጨዋታ ያስተናገደው ጉዳት የኤሲኤል ኢንጁሪ ወይም ደግሞ ከባድ የጉልበት ጉዳት መሆኑ ተረጋግጧል። በደረሰበት ጉዳት ምክንያት ከ9 ወር እስከ 1 ዓመት ከሜዳ እንደሚርቅ የሚጠበቀው ኡጋርቴ ጉዳቱን አንድ እግር ኳስ ተጫዋች ሊጋፈጠው የሚችለው እጅግ አስከፊው ጉዳት ሲል የገለጸው ሲሆን ሁኔታው በህይወት ዘመኑ የማይረሳውና የመጨረሻው ዝቅተኛ ደረጃ ላይ ያደረሰው እንደሆነ በኢንስታግራም ገጹ ላይ ስሜት በሚነካ መልኩ ገልጿል። በመጨረሻም ከጉዳት ያገግሜ ይበልጥ ጠንካራ ሆኜ እመለሳለሁ አይ ዊል ቢ ባክ ሞር ስትሮንገር የሚል ጽሑፍ አጋርቷል። ይህንን ተከትሎ በርካታ የቡድን አጋሮቹ እነ ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ ዲያጎ ዳሎት፣ ሉክ ሾው፣ ማቲያስ ደሊክት፣ ፓትሪክ ዶርጉ፣ አይደን ሄቨን፣ ታይለር ፍሌቸር እንዲሁም የቶትንሃሙ ፔድሮ ፖሮ እና ሌሎች ተጫዋቾችም ሁልጊዜ ከአንተ ጋር ነን ወንድማችን በማለት ፍቅራቸውና አጋርነታቸውን እየገለጹለት ይገኛሉ። ማንቸስተር ዩናይትድ በአሁኑ ወቅት የጉዳቱን መጠንና ቀጣይ የሕክምና ሂደቱን በጥልቀት እየመረመረ መሆኑን አሳውቋል። እንግዲህ ማኑኤል ኡጋርቴ በፍጥነት አገግሞ ወደ ሜዳ እንዲመለስ እንመኛለን። ከ14 ዓመታት በኋላ በግዙፉ ስቴዲየም ኦልድ ትራፎርድ ሜዳ ላይ ትልቅ ለውጥ እየተደረገ ይገኛል። ማንቸስተር ዩናይትድ ለ2026-2027 የውድድር ዘመን ዝግጅት በኦልድ ትራፎርድ ስቴዲየም ሜዳ ላይ እያደረገ ያለውን ከፍተኛ የሆነ የእድሳትና የለውጥ ሂደት የሚያሳይ ቪዲዮ በኦፊሻል ዩቲዩብ ቻናሉ ላይ በመልቀቅ ይፋ አድርጓል። እንደሚታወቀው ማንቸስተር ዩናይትድ የውድድር ዓመቱ ከመጀመሩ በፊት በየዓመቱ የሜዳውን ሳር ቅያሬ ያደርጋል። ነገር ግን ሜዳውን ሙሉ በሙሉ በማንሳት እድሳት ሲያደርግ ከ14 ዓመታት በኋላ የዘንድሮ ለመጀመሪያ ጊዜ ነው። ማንቸስተር ዩናይትድ ይህንን እድሳት ያደረገበት ዋና ምክንያቶችን ስንመለከት የመጀመሪያው ምክንያት የተጫዋቾችን ደህንነት ለመጠበቅ ነው። የኦልድ ትራፎርድ የሜዳው ዙሪያ ወይም ደግሞ ዳር ድንበር ቁልቁለታማ ስለሆነ ለተጫዋቾች ጉዳት ምክንያት እየሆነ ይገኛል። ለምሳሌ ባለፈው የውድድር ዘመን ቤንጃሚን ሼሽኮ ከሊቨርፑል ጋር በነበረው ጨዋታ ላይ የገጠመውን ጉዳት ማስታወስ ይቻላል። ስለዚህ ይህንን ችግር ለመቅረፍ የሳሩን ስፋት በጥቂቱ በመጨመር የሜዳውን ዙሪያ ለማሻሻል እየተሰራ ይገኛል። ሁለተኛው ምክንያት የተራቀቀ ወይም ደግሞ ዘመናዊ የሳር ቴክኖሎጂ እና የውሃ ፍሳሽ ማሻሻያ ለማድረግ ነው። ተሻሽሎ ለአገልግሎት የሚቀርበው አዲሱ ሜዳ 96% ተፈጥሯዊ ሳርና 4% ሰው ሰራሽ ፋይበር የተቀላቀለበት ወይም ደግሞ ሃይብሪድ ሰርፌስ ሲሆን ይህም ጥንካሬንና ፈጣን የውሃ ፍሳሽን ለማገዝ ከስር ጀምሮ እንደገና እየተተከለ ይገኛል። ከዚህ ጋር ተያይዞ ማንሳት ያለብን ጉዳይ ይህ ፕሮጀክት ለኦልድ ትራፎርድ ስቴዲየም የመጨረሻው እድሳት ሊሆን እንደሚችል ነው። ምክንያቱም ማንቸስተር ዩናይትድ 100,000 ተመልካች መያዝ የሚችል አዲስና ዘመናዊ ስቴዲየም ለመገንባት መሬት መቀበሉን ፎስተር ኤንድ ፓርትነር የተባለው ካምፓኒ የአዲሱን ስቴዲየም ዲዛይን እየሰራ መሆኑን በተጨማሪም ከስቴዲየሙ ጋር የተያያዙ ዝርዝሮችንና ምክክሮችን ለማሳወቅ የፊታችን ሐምሌ 9 ቀጠሮ መያዙ ተሰምቷል። ሜሰን ማውንትና አማድ ዲያሎ ወደ ኤስ ሚላን ሊዘዋወሩ ነው የሚለው ዜና እንዲሁም የማርከስ ራሽፎርድን እጣ ፈንታ በተመለከተ እውነታው ይፋ ሆኗል። ሰሞኑን ከጣሊያን በኩል የወጡ ዘገባዎች ሜሰን ማውንት ለኤስ ሚላን ቀርቧል ቢሉም ዘገባዎቹ ከእውነት የራቁ መሆናቸውን ማንቸስተር ኢቭኒንግ ኒውስ አረጋግጧል። ማንቸስተር ኢቭኒንግ ኒውስ እንደዘገበው ከሆነ እስካሁን ድረስ በኤስ ሚላንና በሜሰን ማውንት ወኪሎች መካከል ምንም አይነት ግንኙነት የሌለ ሲሆን የ27 ዓመቱ አማካይ በኦልድ ትራፎርድ ከዩናይትድ ጋር ለመቆየት ይፈልጋል ተብሏል። ምናልባት ዜናውን ለማውጣትና ለማሰራጨት የተጠቀሙበት ዋናው ምክንያት ሩበን አሞሪም በቅርቡ የኤስ ሚላን አሰልጣኝ ሆኖ ስለተሾመና አሞሪም የሜሰን ማውንትን ብቃት፣ ታታሪነትና የስራ ዲስፕሊን በከፍተኛ ደረጃ ስለሚያደንቀው ሊያስፈርመው ያስባል በማለት ሊሆን ይችላል። ሜሰን ማውንትን በተመለከተ አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ እቅድ ውስጥ ትልቅ ቦታ እንዳለውና አስፈላጊ ተጫዋች መሆኑን በግልጽ ተናግሯል። ማንቸስተር ዩናይትድ በ2026-2027 የውድድር ዘመን በአራት ውድድሮች ማለትም በፕሪሚየር ሊግ፣ በሻምፒዮንስ ሊግ፣ በኤፍኤ ካፕ እና በካራባኦ ካፕ ውድድሮች ላይ የሚሳተፍ በመሆኑ ሜሰን ማውንት በካሪክ ስር ወሳኝ ሚና እንደሚኖረው ይጠበቃል። አሁን ላይ ሜሰን ማውንት ወደ ካሪንግተን የልምምድ ማዕከል ከመመለሱ በፊት በሀገረ ስፔን ከግል አሰልጣኙ ጋር ጠንካራ የፊትነስ ዝግጅት እያደረገ ይገኛል። በተመሳሳይ ስለ አማድ ዲያሎ እና ኤስ ሚላን ዝውውር የማይክል ካሪክና የማንቸስተር ዩናይትድ ውሳኔ በተመለከተ ፋብሪዚዮ ሮማኖ እውነተኛውን መረጃ አጋርቷል። የዝውውር ጉዳዮች ስፔሻሊስቱ ፋብሪዚዮ ሮማኖ እንደገለጸው ማንቸስተር ዩናይትድ እና አሰልጣኝ ማይክል ካሪክ አማድ ዲያሎን በዚህ ክረምት የመሸጥ እቅድም ሆነ ፍላጎት የላቸውም ብሏል። ፋብሪዚዮ ሮማኖ ይህን ጉዳይ ሲያብራራ ማንቸስተር ዩናይትድ አማድ ዲያሎን በዚህ ክረምት የመሸጥ ምንም አይነት ፍላጎት የለውም፣ ማይክል ካሪክም ውሳኔውን ለክለቡ በግልጽ አሳውቋል። በዚህም መሰረት ማይክል ካሪክ እና ማንቸስተር ዩናይትድ አማድ ዲያሎ ለአዲሱ የውድድር ዘመን በእቅዳቸው ውስጥ ትልቅ ቦታ እንዳለው ሙሉ በሙሉ ያምናሉ። ስለዚህ ስለ ኤስ ሚላን እና አማድ ዲያሎ የሚሰሙት ወሬዎች የማንቸስተር ዩናይትድን አቋም አይቀይሩትም። አማድ ዲያሎ
በኦልድ ትራፎርድ ይቆያል በማለት እውነተኛውንና ትክክለኛውን መረጃ አጋርቷል። በማንቸስተር ዩናይትድ እና በራሽፎርድ መካከል ያለውን ጉዳይ ስንመለከት ባለፉት 24 ሰዓታት ውስጥ በማርከስ ራሽፎርድ ወኪሎችና በማንቸስተር ዩናይትድ መካከል ቀጥተኛ ግንኙነት ተደርጓል የሚል መረጃ ዴቪድ ኦርንስቲን አውጥቷል። ማርከስ ራሽፎርድን ወደ ዋናው ቡድን ስብስብ ለመመለስ በማንቸስተር ዩናይትድ በኩል ፈቃደኝነት ያለ ሲሆን ራሽፎርድም ወደ ልምምድ ተመልሶ የወደፊት እጣ ፈንታውን ለመገምገም ፍላጎት አለው ተብሏል። ከማንቸስተር ዩናይትድ ጋር የተያያዙ አጫጭር የዝውውር ዜናዎችና አዳዲስ መረጃዎችን ስንመለከት የማንቸስተር ዩናይትድ አማካይ የማስፈረም እቅድ በማኑኤል ኡጋርቴ መጎዳት ምክንያት አይቀየርም እየተባለ ይገኛል። ከዚህ ጋር ተያይዞ ማቲያስ ፈርናንዴዝ አሁንም ዋነኛ ኢላማ ሲሆን ሌሎች አማራጮችም እንዳሉ ተጠቁሟል። ምናልባት የማኑኤል ኡጋርቴ መጎዳት የግራ ክንፍ አጥቂ ለማስፈረም የሚያደርገውን እንቅስቃሴ ሊገድበው ስለሚችል ማርከስ ራሽፎርድ በማንቸስተር ዩናይትድ የመቆየት እድሉን ያሰፋዋል የሚል መረጃ ዴቪድ ኦርንስቲን አስነብቧል። የማቲያስ ፈርናንዴዝን ጉዳይ በተመለከተ አሁንም ቢሆን ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ለማስፈረም ንግግር እያደረገ ሲሆን ዌስትሃም የጠየቀውን የ80 ሚሊዮን ፓውንድ የዝውውር ዋጋ ለማስቀነስና በአከፋፈል ስርዓቱ ላይ እየተደራደረ ይገኛል። ከፈርናንዴዝ ጋር በግል ጥቅማ ጥቅሞች ዙሪያ መስማማት ችግር ባይሆንም በዌስትሃም በኩል የተቀመጠው የዝውውር ዋጋ ግምት ከባድ መሰናክል መሆኑ ዝውውሩ እንዲዘገይ ምክንያት ሆኗል። ከዚህ ጋር ተያይዞ ማንቸስተር ዩናይትድ የመጨረሻ ያለውን የዝውውር ጥያቄ ለማቅረብ መዘጋጀቱን እየሰማን እንገኛለን። በዚህም መሰረት ማንቸስተር ዩናይትድ የመጨረሻ 72 ሚሊዮን ፓውንድ ክፍያና 6 ሚሊዮን ፓውንድ እየታየ የሚጨመር አዶንስ ለማቅረብ መወሰኑ መረጃዎች እየወጡ ይገኛሉ። ዌስትሃም ይህንን ጥያቄ ውድቅ ካደረገው ማንቸስተር ዩናይትድ ፊቱን ወደ ፍሊክስ ኒሜቻ፣ ቹዋሚኒ፣ አሌክስ ስኮትና አዩብ ቡዋዲ እንደሚያዞር ይጠበቃል። የፍሌክስ ኒሜቻን ጉዳይ ስንመለከት የማንቸስተር ዩናይትድ ስካውቲንግ ዳይሬክተር ክሪስቶፈር ቪቬል ከኒሜቻው ክል ጋር መነጋገሩን የቀጠለ ሲሆን ፋብሪዚዮ ሮማኖ በቀጣይ ቀናት የፍሌክስ ኒሜቻን ዝውውር ማንቸስተር ዩናይትድ ሊጨርሰው እንደሚችል ተናግሯል። በዚህ መሰረት ማንቸስተር ዩናይትድ ከፈርናንዴዝ ጎን ለጎን የሌሎች አማካዮችን ዝውውር የመጨረስ እቅድ ስላለው ኒሜቻን አብሮ ለማስፈረም ጥረት ሊያደርግ ይችላል። የሹዋሚኒን ጉዳይ ስንመለከት ሪዮ ፈርናንድ ለሹዋሚኒ ቀጥተኛ መልእክት ማስተላለፉ ተሰምቷል። ሪያል ማድሪድ የቼልሲውን አማካይ ኤንዞ ፈርናንዴዝን ለማስፈረም ፍላጎት ማሳየቱን ተከትሎ ሹዋሚኒ ክለቡን የመልቀቅ እድል እንዳለው በሰፊው እየተነገረ ይገኛል። ኤንዞ ፈርናንዴዝም ቢሆን የሰሜን ለንደኑን ክለብ ቼልሲን በመልቀቅ ወደ ሪያል ማድሪድ ለመሄድ በጉጉት ቆሞ እየጠበቀ ይመስላል። በሌላ በኩል ማንቸስተር ዩናይትድ የህልም ፈራሚ የሚለውን የሹዋሚኒን ሁኔታ በወኪሎቹ በኩል እየተከታተለ እንደሆነ ተጠቁሟል። ይህንን ተከትሎ ሪዮ ፈርዲናንድ በፖድካስቱ ላይ ለሹዋሚኒ ማድሪድን መልቀቅ ቅንጣት ታህል ፍላጎት ካለ የመጀመሪያ በርህ ላይ መገኘት ያለበት ክለብ ማንቸስተር ዩናይትድ ነው። ከሌላ ከማንም ጋር እንዳታወራ ማይ ብራዘር ሹዋሚኒ፣ ይህንን ፕሮግራም እንደምትከታተል አውቃለሁ። ለአንተ የሚሆን አንድ ክለብ ብቻ ነው፣ እሱም ማንቸስተር ዩናይትድ ነው የሚል መልእክቱን አስተላልፏል። በሪያል ማድሪድ ቤት ያለውን የሹዋሚኒ ሁኔታ ስንመለከት 210,000 ፓውንድ ሳምንታዊ ደሞዝ የሚከፈለው ሹዋሚኒ በሪያል ማድሪድ ቤት መቆየትን ቢመርጥም ማድሪዶች ግን በ80 ሚሊዮን ፓውንድ አካባቢ ለመልቀቅ ፈቃደኛ ሊሆኑ እንደሚችሉ ተዘግቧል። እንግዲህ ሹዋሚኒ እንደ ቀድሞ የቡድን አጋሩ ካርሎስ ካዘሚሮ ከሪያል ማድሪድ ወደ ማንቸስተር ዩናይትድ በመዘዋወር አዲስ ታሪክ ይጽፍ ይሆን የሚለውን ጥያቄና ምላሹን ወደፊት የምናየው ይሆናል። የአሌክስ ስኮትንና የቦርንመዝን አቋም ስንመለከት በማንቸስተር ዩናይትድ በኩል የማቲያስ ፈርናንዴዝ ዝውውር ካልተሳካ እንደ አማራጭ የተያዘው አማካኝ አሌክስ ስኮት ነው። ነገር ግን ቦርንመዝ አሌክስ ስኮትን በዚህ ክረምት የመልቀቅ እቅድ ስለሌለው አዲስ ኮንትራት እንዲፈርም እየጠየቀው ይገኛል ሲል ሳሙኤል ሉከረስት ያወጣው መረጃ ይጠቁማል። በተጨማሪም አርሰናልና ቶተንሃም አሌክስ ስኮትን መፈለጋቸውና የዝውውር ዋጋው 80 ሚሊዮን ፓውንድ መገመቱ ማንቸስተር ዩናይትድን ከዝውውሩ ሊያስወጣው ይችላል። እንዲሁም አርሰናል ከተጫዋቹ ጋር ንግግር ለማድረግ ቢሞክርም ቦርንመዝ ፈቃደኛ ለመሆኑን ዴቪድ ኦርንስቲን ዘግቧል። የብዙዎችን ቀልብ የሳበውና የአዲሱን ድንቅ ታዳጊ አዩብ ቡዋዲን ጉዳይ ስንመለከት በሊል የሚጫወተው የ18 ዓመቱ ሞሮካዊ ታዳጊ አዩብ ቡዋዲ ሌላኛው የማንቸስተር ዩናይትድ ኢላማ ነው ተብሏል። ከማንቸስተር ዩናይትድ በተጨማሪ ማንቸስተር ሲቲ፣ አርሰናል እና ባየር ሙኒክ ቡዋዲን ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ሊል ለታዳጊው ቢያንስ ከ69 እስከ 86 ሚሊዮን ፓውንድ እየጠየቀ ሲሆን ቡዋዲን ሸጦ ለተጨማሪ 1 ዓመት በውሰት ማቆየት ይፈልጋል ተብሏል። በማንቸስተር ዩናይትድ ኢላማ ውስጥ የነበረው ኤሊት አንደርሰን ወደ ማንቸስተር ሲቲ መዘዋወሩን ተከትሎ አዳም ዋርተንን እንዳስፈርም የማንቸስተር ዩናይትድ ሌጀንድ የሆነው ቴዲ ሼሪንግሃም ጥያቄ አቅርቧል። ቴዲ ሼሪንግሃም ለቦይል ስፖርትስ በሰጠው አስተያየት መሰረት ማንቸስተር ዩናይትድ ከማቲያስ ፈርናንዴዝ ይልቅ አዳም ዋርተንን ማስፈረም እንዳለበት አሳስቧል። ቴዲ ሼሪንግሃም አክሎም አዳም ዋርተን ለእንግሊዝ ብሔራዊ ቡድን በዓለም ዋንጫው ስብስብ ውስጥ አለመካተቱ ማንቸስተር ዩናይትድ ዝውውሩን በቀላሉ ለማጠናቀቅ ትልቅ እድል እንደሚፈጥርለትና ዋርተን ኳስ ተቆጣጥሮ ለመጫወት ያለውን ብቃት በማድነቅ ለአሰልጣኝ ማይክል ካሪክ ተመራጭ ተጫዋች እንደሆነ ጠቁሟል።
እንግዲህ ለዛሬ ያዘጋጀናቸው ማንቸስተር ዩናይትድን የተመለከቱ ዋና ዋና መረጃዎች እነዚህን ይመስሉ ነበር። እናንተ ዛሬ ባነሳናቸው ጉዳዮች ላይ በተለይ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ዋናው ቡድን ስብስብ መመለሱ ትክክለኛ ውሳኔ ነው ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። To see you united, take me home, united.